ክርስቲያኗ እንደም የጉባኤው መምህር መጋቤ ብሉይ ሐዲስ የእንታ ሀረገወይን ዕለቱን በተመለከተ ትምህርት ያስተምሩናል። መድረኩን ለሳቸው ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዓለም የሌሉ ዓለም አስገኝ የሌሉ የሁሉ አስገኝ ፍጻሜ የሌለው ለሁሉ ፍጻሜ የሚሰጥ የቸርነትና የይቅርታ ባለቤት እግዚአብሔር ዓለም ሳይፈጠር የነበረ ዛሬም ያለ ዓለማትን ሁሉ አሳልፎ የሚኖር ዘላለማዊ ንጉሥ በመንግስቱ ሽረት በባሕርይ ግልፈት በፍጥረታው ንፍቀት የሌለበት በቸርነቱና በይቅርታው ጠብቆ በሀብት ስቦ በረድኤት አቅርቦ ይህን ታላቅ የሆነ በዓል ታሪካዊ በዓል የሚያስደምምና ዓለምን የሚያስደምም ዓለምን የሚያስደንቅ በዓል ታሪክ የጊዜም ታሪክ መስታወት ነውና ይህ የተከበረ በዓል ያማረበት በዓል መሰረት ስላለው ስዕል ስላለው ያንን በመገንዘብ ማንኛውም ሰው ይህንን በዓል ለማክበር የመጣችው ምናልባት እንግዲህ የእያንዳንዱ ስም ስንጠራ ጊዜያችን እንደምታውቁት በቃ ጊዜያችን አሁን ጊዜያችን አጭር ነው። ይህንን የመጣት ደግሞ ትምህርታችን የምናሳጥረዋለን በረጅሙ ሳይሆን ያው እኛ ስንማር ውለናል። ሰባኪው ማን ነው? ሰማዕቱ ቅዱስ መርቆሬዎስ እንዳው ክብ አድርጎ በመልካም አንደበት ጠርቶ ፀሐዩ ሀሩሩ እንዳያቃጥለን ነፋሱ እንዳይለን በአጠቃላይ ለእኛ የሚገባውን ነገር ሁሉ አድርጎ ከብክቦ አሳምሮ ፀሐዩ እንዳይመታል ነፋሱን እያዞረ በደንብ አድርጎ እኛም ማክበረን መተናል። እሱም ማክበረናልና የአባቶቻችን አምላክ ያደረገ የተመሰገነ ይሁን። እስቲ አንድ ጊዜ መቼም እግዚአብሔርን እሺ ይበቃናል። እግዚአብሔር ከሁላችን ጋር ይሁንልን። በአሁኑ የሰላም ባል ያደርግልን። ሁላችን እንደምናውቀው ኑሯችን እንደ መቃብር ድንጋይ ከውዶን ያለን ሰዎች ነንና ያንን ደግሞ እንደ መቃብር ድንጋይ የከበደውን ነገር አንከባሎ ጥሎ ይህንን በዓል ያለምንም ሰቀቀን ያለምንም መሸማቀቅ እንድናከብር የፈቀደልን የአባቶቻችን አምላክ የተመሰገነ ይሁን። እኔ ትምህርቱን አሳጥረዋለሁ። ለምን አሳጥረዋለሁ? ለምን ያሉ ነገሮች አንደኛ ይህ በሩቅም በቅርብም የመጣ ሕዝብ ግዴታ በሰዓቱ መሰናደር ስላለበት በሰዓቱ በሰላም በቦታው መድረስ ስላለበት ጊዜያችንን እንቆጥባለን። ሁለተኛ ደግሞ ታቦተ ሕግ ተሸክመው ያሉት አባቶቻችን እኛ በቁመናችን ባዷችን እየተንገደገልን ያለነው እነሱ ደግሞ ቆመው አድረዋል። አሁን ደግሞ በራሳቸው ላይ እሳት እየነደደ ነው ያለ። ስለዚህ ይህን ድካም በማየት ሶስተኛው ደግሞ ያው መቼስ ቤተክርስቲያኒቱ የቤተክርስቲያኒቱ ሀብትና ንብረት ምዕመናን ናቸው። ስለዚህ እናንተም ደግሞ አምና የነበረውን ነገር ጊዜ አሳልፎ እኛ በዚህ ቦታ እንድንገኝ ተገኝተን ደግሞ የምናደርገውን ነገር ብጻት ገብተን ተስለን ስለታችን አስረክበን እንሄዳለን ብላችሁ በስለት ላይ አስባችሁ ያላችሁ ሁሉ ይህንን ለማስተናገድ አጠር አድርገን በቃ እንማማራለን ማለት ነው። በቃ ስለዚህ ሰለስተ ስነ ብፁዕ ጳውሎስ አወፈያ ለቤተ ክርስቲያን ንዑድ ክቡር ቅዱስ ጳውሎስ ለቤተ ክርስቲያን መልካም የሆኑ ነገሮችን ሶስት ነገርን አስተማራት። እንዘይብ ሃይማኖት ወተስፋ ወፍቅር። ከማንኛውም ነገሮች ሁሉ ከመልካም ነገሮች ሁሉ አናትና ስር የሚሆኑ መልካም ነገሮችን ሶስት ነገሮችን አስተማራት። ምንና ምን? ሃይማኖት፣ ተስፋ፣ ፍቅር።
እነዚህ የሥራዎች ሁሉ የመልካም ሥራዎች ሁሉ ስርና መሰረት ናቸው። በቃ ስለዚህ ሃይማኖት ዲበ አብ ሃይማኖት በአብ ላይ ያለ ነው። ወተስፋ ዲበ ወልድ ተስፋም በወልድ ያለ ነው። ወተፍጻሜተ ሕግ ፍቅረ መንፈስ ቅዱስ የሕግ መደምደሚያ የሕግ ፍጻሜ በመንፈስ ቅዱስ የሚሰራ ሥራ ነው፣ ፍቅር ነው ይላል። ይህንን የምናገኘው ከሊቃውንቱ አንዱ ቅዱስ ቄርሎስ ተረፈ ቄርሎስ በሚባለው መጽሐፉ የተቀመጠ ቃል ነውና፣ ስለዚህ ሃይማኖት በአብ ላይ አለች። ሃይማኖት በአብ የሚያምኑት እምነት ነው ነው በቃ ሃይማኖት በአብ የሚያምኑት እምነት ነው ማለት ምን ማለት ነው ሲባል ሃይማኖት በአብ የሚያምኑት እምነት ነው ማለት ምንድነው? አብን ወላዲ ብሎ ማመን ነው። ወተስፋ ዲበ ወልድ ተስፋን በወልድ ያለ ነው ማለት ወልድን ተወላዲ ብሎ ማመን ነው። ወተፍጻሜተ ሕግ ፍቅረ መንፈስ ቅዱስ የሕግ መደምደሚያ የሕጉ መደምደሚያ ደግሞ መንፈስ ቅዱስን ሰራጺ ብሎ ማመን ነው። እነዚህ ነገሮች በአጠቃላይ ምንድናቸው? ስር ናቸው። ለእምነታችን፣ ለታሪካችን፣ ለቤተ ክርስቲያናችን፣ ለማንኛውም ነገር እነዚህ ስር ናቸው። ሁላችንም እንደምናውቀው አትክልቱ ስር ሲኖረው ያፈራል፣ ያብባል፣ ያለመልማል፣ ያምርበታል። ራሱ ብቻም ሳይሆን ደግሞ ሌላውን ያለመልማል፣ ሌላውን ይጠግናል። ስለዚህ የነገሮቻችን የሃይማኖታችን መሰረት ስሮች እነዚህ ናቸውና ስለዚህ ባጭሩ እነዚህ ሶስቱ ነገሮችን ሃይማኖት፣ ተስፋ፣ ፍቅር እነዚህ የነገሮቻችን ሁሉ መሰረት ናቸውና ሰማዕታት እንግዲህ እነዚህ ስር የሆኑትን ነገሮች በመያዝ ዓላማቸውና ጉዟቸው እስከ መጨረሻ ድረስ እሳቱ ሳያስፈራቸው፣ ነበልባሉ ሳያስፈራቸው፣ ችግሩ ሳያስፈራቸው፣ ስደቱ ሳያስፈራቸው፣ ጭንቀቱ ሳያስጨንቃቸው ሕይወታቸውን ለእግዚአብሔር አስረክበው እነዚህን ነገሮች ሁሉ ተሸክመው ሁልጊዜም እነዚህን አንግበው ይዞራሉ። ሰማዕታት ምንድናቸው? ሰማዕታት ንብ አናቢ ናቸው። ንብ ያንባሉ ሰማዕታት። ንብ አናቢ ሁላችንም እንደምናውቀው ንብ የሚያንብ ሰው ቀፎውን ሰርቶ ቀፎውን ዝም ብሎ አይሰቅለውም። ምን ያስፈልገዋል? ቀፎ ከተሰራ በኋላ የሚያስፈልገው ነገር አለ። የሚያስፈልገው ምንድነው? ማዕጠንት ነው አይደል? ዝም ብሎ ባዶ ቀፎ ሰርቶ ከዛፍ ላይ አይሰቀልም። ስለዚህ ቀፎው ይሰራል፣ ታጥቦ ከምን ይቀመጣል? ከዛፍ ላይ ይቀመጣል። ጥሩ ማዕጠንት ይታጠና እዚያ ላይ ይቀመጣል። ከዚያ በኋላ ንቡ እዚያ ይገባል። እዚያ ገብቶ ማር ይሰራል። ስለዚህ ያ ንብ አናቢው እና ማር በሚቆርጥበት ጊዜ ንቡ በመርዙ እየነደፈ ሲጥለው መርዙን ሲተፋበት ባለማሩ ደግሞ እንባውን እያንጠበጠበ መርዙ ሊገለኝ ነው ሕይወቴ ላልፍ ነው ሳይል እንባውን እያንጠበጠበ መርዙን እየነቀለ ማሩን ይቆርጣል። ንብ በላይ ብሎ በቃ ማሩን ጥሎ አይሄድም። መከራውን ታግሶ መከራውን ጠጥቶ ማሩን ይቆርጣል። ሰማዕታት ደግሞ እሳቱ ሳያስጨንቃቸው፣ ሰይፉ ሳያስጨንቃቸው፣ ችግሩ ሳያስጨንቃቸው ስለዚህ ማር መንግሥተ ሰማያት ትበልጠናለች፣ ማር እግዚአብሔር ይበልጠናል ብለው በዚህ ዓለም ስጋቸው እንደ ሽንኩርት ሲቀረደድ፣ በሳት ሲቃጠሉ፣ በሳት ሲነዱ፣ ያን ሁሉ መከራ ሲቀበሉ ከሃይማኖታቸው የተነቃነቁት ነገር የለም። ወደ ኋላ ያሉበት ጊዜ የለም። ለምን? ጌታችን መድኃኒታችን ኢየሱስ የሰማዕታት መደበኞች ሐዋርያት ናቸው። ሐዋርያትን ጌታችን ሲያስተምራቸው ምንድነው ያላቸው? መጀመሪያ ሐዋርያትን ሲጠራቸው ሲያስከትላቸው መከራውን አሳውቆ ነው ያስከተላቸው። ለምን? ዓለም የሚያቀርብላችሁ ፍትፍት አይደለም። ዓለም ለእናንተ የሚመቸውን ነገር ሁሉ ሳይሆን የሚያቀርብላችሁ ዓለም የሚጎረብጠውን ነገር ያቀርብላችኋል። ዓለም የሚጋብዛችሁ ለእናንተ እሳት እንጂ ፍትፍት አይደለም፣ ጾም እንጂ መልካም ምግብ አይደለም። ስለዚህ እናንተ ደግሞ ለዚህ
አደጋ ለሆነው ዓለም ምንድነው መሆን ያለባችሁ? ምንድነው ማድረግ ያለባችሁ ሲላቸው ኩሩን ከጠቢባነ ከማሩ የምድር እነሆ እኔ ባላውያን ነገሥታት ባላውያን መኳንንት መካከል እልካችኋለሁና እንደባብል ሁኑ። እባብ ብዙ አይነት ጥበብ አለው። ሁላችን እንደምናውቀው እባብ ከማንኛውም ብልህነቱ ከስነ ፍጥረት ሁሉ ከተፈጠረው ሁሉ እባብን በጥበብ የሚስተካከለው ሰው የለም ይላል። ለምን? አንደኛው ምንድነው ጥበቡ ሲባል የመጀመሪያው ጥበቡ ምንድነው? አባታችን አዳምና እናታችን ሔዋንን ሲያስብ ሰዎች ሁሉ ራስን ይቀጥቅጡ ተብሎ ተረግሟል። ሲረገም ታዲያ ሌላዎቹ ሰዎች በቃ ሊደበድቡ ሲመጡ ምንድነው የሚያደርገው? ራሱን ይቀብራል። ለምን? ራሱን ከተቀጣ ስለማይተርፍ ራሱን ይቀብራል። ስለዚህ ራሱን አዳነ ማለት ነው። ሌላውም ደግሞ ኖህ በማያይ ጊዜ ዓለም ሲጠፋ ከመርከብ ተቀምጦ ርግብ ከአፉ ውስጥ ገብታ እንቁላል ጥላ ልጆቿን ቀጥባ እስከምትወጣ ድረስ አስተናግዷታል ይላል። ለምን? ከዚህ ከባህር ወጥቼ በባህር ወድቄ ፈርሼ በስሼ እንዳልቀር ብሎ ሕይወቱን አድኗል። ስለዚህ እናንተም ደግሞ ባላውያን ነገሥታትና ባላውያን መኳንንት እልካችኋለሁና እንደባብል ሁኑ ተብሎ በቃ አባቶቻችን ሐዋርያት ተብለዋል። የእነሱ ተከታይ ደግሞ ሰማዕታት ናቸው። በቃ ከሰማዕታት እነ ቅዱስ ጊዮርጊስ እነ ቅዱስ ቂርቆስ ይህም ታላቅ ሰማዕት ቅዱስ መርቆሬዎስ ዛሬ ብዙ ስራዎችን የሰራበት ቅዱሳን የእግዚአብሔር መሳሪያዎች መቼም ምንጊዜም ከእግር ጥፍር ጀምሮ እስከ ራስ ፀጉር ድረስ ያሉ የቅዱሳን ሕይወት የአባቶቻችን የእግዚአብሔር መሳሪያዎች ናቸው። ምንድነው የሚለው ታሪኩ? አሮስ የሚባል የመርቆሬዎስ አባት አሮስ ነው የሚባለው የነበረበት ዘመን በሁለተኛው መቶ ክፍለ ዘመን መጨረሻ ዘመን የነበረ ነውና ስለዚህ ይሄ አሮስ የሚባል ሰው ምንድነው የሚያደርገው? በቃ በበረሃ የሚያድን ሰው ነበርና በዚያ በሚያድንበት ጊዜ ቆቅና ዝግራ ሲያድን ቆቅና ዝግራ አገኛለሁ ብሎ ስለዚህ ያ ሰው ሲያድን አውሬ ባደነበት ጊዜ ምን አድርጓል? ገጸ ከለባት መጥተው ከዚያ ከወጥመዱ ገብተውለታል ይላል። ከወጥመዱ ሲገቡለት ገጸ ከለባት ማለት ሶስት መልክ ያለው ማለት ነው። ከአንገቱ በላይ ውሻ ነው። ከወገቡ በታች ደግሞ ሰው ነው። ከእግሩ በታች ደግሞ ብረት ነው። ስለዚህ እነዚህ በአጠቃላይ በአይናቸው ብቻ አይናቸው ትክ ብለው ሲያዩ ዓለምን አንድ ጊዜ የሚያጠፉ ብዙ ሰራዊት በቃ የሚያጥለቀልቁ ናቸው። ስለዚህ እነዚህ በአጠቃላይ ዓለምን እየቀጩ ዓለምን የሰውን አጥንት እየከሰከሱ የሰውን ደም እያፈሰሱ በሚኖሩበት ጊዜ የመርቆሬዎስን አያት ማለት ነው። በቃ ያንን የመርቆሬዎስን አያት አባትየው ከአባቱ ጋር ሲሄድ በበረሃ እነዚህ አውሬዎች በሉት። አጥንቱን ከስሰው ደሙን አፈሰው ቆረጣጥመው በሉት። የመርቆሬዎስን አባት ደግሞ እነዚህ አውሬዎች ሊበሉት ሲሉ መልአኩ ቅዱስ ገብርኤል ሰይፉን ያዘና እናንተ ይሄ ሰው ከዚህ አብራክ የሚወጣው ከዚህ ማይቀን የሚወጣው ዓለምን ወገንን ብቻ ሳይሆን እናትን አባትን ብቻ ሳይሆን ዓለምን የሚጠቅም ለዓለም የሚያገለግል ታላቅ ሐዋርያ ታላቅ መንፈሳዊ አርበኛ የሚነሳ ነውና ብሎ ቅዱስ ገብርኤል እነዚያን አውሬዎች በቃ በአጠቃላይ አይናቸውን ሲገልጡ እንኳን አይናቸው የሚያቃጥል አይናቸው መሬት የሚያገባውን አውሬዎች በቃ ምን አደረገለት? ለዚያ የቅዱስ መርቆሬዎስን አባት እንዳይበሉ እንዳትነካ ተባለና ቅዱስ ገብርኤል በሰይፉ አስፈራራው ቃጣው ይላል። ስለዚህ ከዚህ ከቆየ በኋላ ቅዱስ መርቆሬዎስ ተወለደ። ከተወለደ በኋላ አባትየውም በኋላ የክርስትና ስሙ ምን ተብሏል? በቃ ኖህ ተብሏል። እናቱም ደግሞ ታቦት ተብላለች። ቅዱስ መርቆሬዎስም ደግሞ ገብረ ክርስቶስ ተብሏል። የክርስቶስ አገልጋይ ማለት ነው። ስለዚህ እንዲህ አድርጎ እነዚያን አውሬዎች ቅዱስ ገብርኤል ለቅዱስ መርቆሬዎስ አባት አገልጋዮች እንዲሆኑ
ሰልፈኛ እንዲሆኑ፣ ጦረኛ እንዲሆኑ፣ አገልጋይ እንዲሆኑ አድርጎ ሰጥቶታል። ከሰጠ በኋላ ቅዱስ መርቆሬዎስም እነዚያን ይዞ በሰልፍ ጊዜ፣ በጦር ጊዜ፣ በማንኛውም ጊዜ ሲሰለፍ በቃ እነዚያን ይዞ ይሰለፍ ነበረ። ሲሰለፍ ታዲያ በቃ ጠላቱን ዝቅ አድርጎ ጠላቱን አፈር የሚያስጥም መንፈሳዊ አርበኛ ነበር። ስለዚህ ዛሬ ቅዱስ መርቆሬዎስ ስራዎቹን ሰርቶ በዛሬው ቀን ማለት ነው በዛሬው ቀን ሰልፍ በገባበት ጊዜ አንተ የምታሸንፍበት ጠላትን ድል የምታደርግበት ተብሎ በቃ ማንም ሰው ገዝቶ የሰጠው ሰው የሸለሙ ሳይሆን መልአኩ ቅዱስ ገብርኤል ሰይፉን አስታጥቆ እንታ ጠላትን ማሸነፍ የምትችለው በዚህ ነው ተብሎ በቃ ሰማያዊ ሰልፍ ተሸልሞ የዓለምን ጣጣ አሽቀንጥሮ ጥሎ ዓለምን ያሸነፈበት የመጨረሻ ደግሞ የህዳር 25 ቀን በቃ በሰማዕትነት ያረፈበት ቀን ነው። ስለዚህ ይህን ካደረገ በኋላ ያው የምታውቁት ላይ እንደምታዩት ስሉ ቅዱስ መርቆሬዎስ ራሱ ብቻም ሳይሆን ፈረሱም ሰባኪ ወንጌል ነው። ስሉም ሰባኪ ወንጌል ነው። ፈረሱ 7 ዓመት ወንጌልን ሰብኳል ይላል። ተመልከቱታ ፈረሱ ብቻ 7 ዓመት ወንጌልን ሰብኳል። ከፈረሱ አንደበት የሚወጣው እሳት ጠላትን መሬት የሚያገባ ነበረ። ስለዚህ የአባቶቻችን የሰማዕታት ታሪካቸው ታሪክ ከመቃብር በላይ ስለሆነ መቃብር ስለማይበላው የመቃብር ድንጋይ ስለማይጫነው ፈረሱ 7 ዓመት ወንጌልን ሰብኳል። ከፈረሱ አንደበት የሚወጣው እሳት ደግሞ ዓለምን ሲያቃጥልበት ጠላትን ሲያደርግ ነበር። ስለዚህ ሰማዕታት ስራ ሰርተው መልካም ታሪክ አስቀምጠው የሄዱበት ዕለትና ሰዓት ስለሆነ ይህንን በዓል ደግሞ ማንም ሳያስገድዳችሁ ማንም ሳይላችሁ ይህንን በዓል በሞቀና በደመቀ ሁኔታ ያከበራችሁትን እግዚአብሔር ያክብርልን። ስለዚህ እመቤታችን ድንግል ማርያምን የሰማዕታት ዘውድ ትንቢቶሙ ለነቢያት የነቢያት ትንቢታቸው ሞገሶሙ ለሐዋርያት የሐዋርያት ደግሞ የነቢያት ትንቢታቸው የሐዋርያት ስብከታቸው የሰማዕታት ዘውዳቸው የሆነችው እመቤታችን ድንግል ማርያም ለሰማዕታትን ለማንኛውም የድነት ምስክር የሆነችን እመቤታችን ናትና ዛሬ ልደቱም የሚታሰብበት አስተርእዮ ይባላል ዘመኑ። ይህንን የምናስብበት ስለሆነ ለዚህ ሁሉ ለድነቱ ምክንያት የሆነችን እመቤታችን ድንግል ማርያም ናትና ስለዚህ ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ስራ ሰርቶ ሰማዕታትን ያስተማረበት ሰማዕታትን ወደ ስራ ያሰለበበት ሰዓትና ጊዜ ስለሆነ ይህን ያደረገልን የአባቶቻችን አምላክ የተመሰገነ ይሁን። ስለዚህ ያው ቅድም እንደተነጋገርነው በቃ በዓሉ ትልቅ በዓል ነውና ሁላችንም በሰላም በየቦታችን እንድንገባ አምላካችን እግዚአብሔር ይፍቀድልን። አንድ ነገር እነግራችኋለሁ። አንድ ነገር እንትን ልበላችሁና ትምህርቴን ልጨርስ ነው ማለት ነው። አንድ ጊዜ እስቲ እጃችሁን አውጡ። እጃችሁን አንድ ጊዜ አውጡ። ግራ እጃችሁን እንዳታወጡ፣ ቀኝ እጃችሁን ነው የምታወጡ። ሁላችሁ አውጣችኋል። በቃ አሁን እጁን ያወጣው ሁሉ በአጠቃላይ ወደ ኪሱ ይባል ወደ ኪሱ በአጠቃላይ እጃችን ያወጣነው ሁሉ ሲው ወደ ኪሳችን ይሄም ወደ ኪስ ይልግባ። በቃ እንግዲህ እጃችን አውጥተናል። እጃችን ካወጣን ደግሞ ዝም ብሎ በቃ መመለስ ሳይሆን በቃ እጃችን አውጥተናል። ይኸው ያስተማረን አባቶቻችን አምላክ የተመሰገነ ይሁን። የራቀውን አጉሎ ያቀረበው የረቀቀ